لاني سقى برهاني بليني عيني ودي يا زيني. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. زاري ما قربوا رئيس إن شاء الله هي كتدار قار تايزو بزو تداروج لمفرس بمنسي إنتي ميقربو نقروجن اندانا سارو تاسسبوت سلا تدار مفرس كمان ساتاچن بفيت إن شاء الله تعالى قرآن وسط تداروج سنقبا يتدار مالت من يوتدار من እንደሚ መስል እንደው የተወሰኑ የቁርአን አንቀጾች እየተጠቀስኩ ላንሳ። الله سبحانه وتعالى سورة الأعراف ቁጥር 189 ላይ وجعل منها زوجها ليسكن إليها ትዳሩ ሲንገባ እሷ በሱ እርካታ ሰላም ልታገኝ እሱ በሷ እርካታ ሰላም ሊያገኙ አላህ ግብ ማድረጉን ወይም ታሳቢ ማድረጉን ተመለከቱ። በሱረቱ الروم ምዕራፍ 30 ቁጥር 21 ላይ وخلق لكم من أنفسكم أزواجا قال بوهلا لتسكنوا إليها قال بوهلا وجعل منكم بينكم مودة ورحمة إلى أهونم إركاتون سلامون نتاجنيو قال بوهلا تدرس مهلا شو ندينور تفلقوا مودة رحمة فكر إزنت ينور زند أهونم الله تصابي مدركون تهلاك صوت نجار يزو لينو سورة الأحزاب ቁጥር 51 ላይ ምዕራፍ 33 ቁጥር 51 ላይ ስንመለከት ሚስት በባሏ አንተ ቀረ አዕዩንሁነ ወላ يحزن ويرضين ما آتيتهن بما آتيتهن إلى القرآن ምን ማለት ነው? ትዳሯ ውስጥ እሷ በሱ እንድትረካ ደስ እንዲላት አይኗ ወደ ውጭ ሳይሆን ቤቷ እንድትረካ በተመሳሳይ ለሱም እንደዚያው ውጭ አይኑ ውል ከማለት እሷ ላይ እንዲያርፍ ይፈልጋል። እሱ ከሷ በሚደረግለት ነገር ደስታ እንጂ ውስጧ ሐዘን እንዳይገባ ይላል አላህ Subhanahu Wa Ta'ala ويرضين በተሰጣቸው ነገር ወደው ተደስተው እንዲኖሩ ማድረግ ቢማ አተይተሁን ይላል። ይሄንንም ታሳቢ እናድርግ። ሌላው ሱረቱል በቀራ ቁጥር 187 ላይ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን ይላል። እናንተ ሴቶች ለባሎቻችሁ ልብስ ናችሁ። ልብስ ከብርድ ይጠብቃል፣ ነውር ይሸፍናል። ወአንቱም ሊባሱን ለሁነ እናንተ ባሎች ደግሞ ለሚስቶቻችሁ እንደዚሁ ልብሶቻችሁ ናቸው። ስለዚህ ይሄን ታሳቢ እናደርግና ልብስ ይሆን ዘንድ መርኪያ ይሆን ዘንድ ማረፊያ ይሆን ዘንድ የፍቅር ቤት የእዝነት ቤት ይሆን ዘንድ አላህ የፈለገውን ጎጆ በተደጋጋሚ እንዲፈርስ ሲያደርግ ምን አየ? ይሄን አካፍለን ነው የተባልኩት። ስለዚህ ከዚህ ቀጥሎ ማቀርብላችሁ ነገር እንግዲህ ቢያንስ በ14 አመት በዳኝነት ቆይቻለሁ። እንዲሁም ደግሞ በማስታረቅ ስራና በማማከር ስራ ስቆይ የታዘብኳቸውን 6 አንኳር ነገሮች ያንዳንዳቸው ቢተነተኑ አክቹአሊ ብዙ ቀናት ሊወስዱ የሚችሉ ነገሮችን ጨመቅ አድርጌ ላቀርብ። ብዙ ጊዜ ለትዳር መፍረስ በመንስኤነት የሚነሳው ሆኖ ያየሁት ነገር ምንድነው? የተስተካከለ የትዳር ምርጫ ማድረግ አለመቻል ትልቁ ችግር ሆኖ አይቼዋለሁ። ብዙ ጊዜ ወንዱ ውበት ተኮር ብቻ ይሆናል፣ ሴቷ ጋር ደግሞ ያለው ነገር ገንዘብ ተኮር ብቻ ይሆንና ወደ ትዳር ይገባል። ከተገባ በኋላ ዘላቂ አይደለም፣ ፍቅሩም ብሩም ዘላቂ አይደለም፣ ውበቱም እንደዚሁ። ነብዩ አለይሂ ሰላቱ ወሰለም ሴት ልጅን ማግባት ሰው በተለምዶ አራት ነገር ይመርጣል። ዲን ካልመረጥ እጅህ አፈሪንካ የከሰርኩን ብለዋልና ያ ምርጫ የተስተካከለ አለመሆኑ የችግር መንስኤ ሲሆን አይቼዋለሁ። ወንዱን ነብዩ አለይሂ ሰላቱ ወሰለም የሴቷን ቤተሰቦች ሲመክሩ إذا أتاكم من ترضون دينه وخلقه فزوجوه
ዲኑንና ጸባዩን የምትወዱት ሰው ልጃችሁን ከጠየቀ እህታችሁን ከጠየቀ ዳሩት አለበለዚያስ ተኩን في الارض فتنه وفساد كبير ይላል ምድር ላይ ትልቅ ፈተና ትልቅ ጥፋት ይኖራል ነው ስለዚህ ዲን ብሎ ጥሩ ስነምባል ዲን ኖሯቸው ባህሪያቸው አስቸጋሪ የሆኑ ሰዎች እንዳሉ የሥራ ህይወት ያስተምሩኛል ዲን ላይ ጥሩ ኢባዳ ያደርጋል ይጾማል ግን ለሚስቱ የማይመች ወንድ ብዙ አይቻልም ይሄንን ችግር ለመቅረፍ ነብዩ ምን ይላል ወኹሉቀሁ ይላል ጥሩ ስነምባር ያለው ወንድ ያከብራል ያፈቅራል ሴት ልጅ ትዳሯ ውስጥ ፍቅር ክብር ትፈልጋለች በጣም መሰረታዊ ነገር ነው በሚገርም ሁኔታ ስለዚህ ልጆቻችሁን እህቶቻችሁን ስትድሩ ዲነሁ ወኹሉቀሁ እዩ ነው ሌላው ሴቶች ደግሞ ወንዶች ሴት ስትመርጡ ደግሞ ሷሊህነቷን ምረጡ ይላሉ ነብዩ አለይሂ ሰላቱ ወሰለም ሷሊህነቷ ከአላህ ጋር ያላት ግንኙነት መልካም ይሆናል ከሰዎች ጋር ያላት ግንኙነት መልካም ይሆናል ጥሩ ሚስት ብሎ ጥሩ እናት መሆን ትችላለች ተብሎ ይታሰባል በጥቅሉ إن نظرت إليها سرتك ستايات متاسدستህ ስታዛት ምታዘዝህ ርቀሃት ብትሄድ ክብሯንም ንብረትህንም የምትጠብቅ ይላል ነብዩ አለይሂ ሰላቱ ወሰለም እነዚህን መስፈርት አለመጠበቅ ችግር ሆኖ አይቻል ከዚህ ጋር ተያይዞ የሚነሳ ነገር የባህል ልዩነት ምክንያት ሲሆን አይቻል ኢኮኖሚያዊ ልዩነት የሚገርማችሁ ነገር እሱ ነጋዴ እሷ ዶክተር ሆና ስራ ቦታ ለትውውቅ ሄዶ እሱም ሲሸማቀቅ እሷም ለማስተዋወቅ ሲሸማቀቁ አይደል ምን ማለት ነው ተቀራራቢ መግባባት የሚችሉ ሰዎች እንደው ተቀራራቢ ፕሮፌሽን ተቀራራቢ ሙያ ላይ ቢጋቡ በጣም ስኬታማ ይሆናል መሰረታዊ ነው ካላችሁ ሁለተኛ ላይ ያነሳዋለሁ አጣጥሞ መሄድ ለማይችል ሰው አቅሙን ይወቅ በልኩ የምትሆነው በልኩ የሚሆነውን ፈልጎ ያለ ይሄ የሐሳብ ልዩነት ጋፑ በሰፋ ቁጥር ትዳር ውስጥ ያለ መዝለቅ እድሉም እንደዚሁ ችግር ይኖራል ሌላው አሁን ያለንበት ሁኔታ ይሄ the impact of ፌሚኒዝም ይሄ ዓለማዊነቱ ወይም ሴኩላራዊነቱ እየፈጠረ ያለው ጫና ተቀብሎ ማስተናገድ አለመቻል እየፈጠረ ያለው ችግር አለ ነብዩ አለይሂ ሰላቱ ወሰለም ከሱሐቦች ጋር ከመካ ወደ መዲና ሲሄዱ የመካ ወንዶች መዲና ላይ የገጠማቸው ወጣ ያለ ነገር ነበር ምንድነው ወጣ ያለ ነገር መካ ላይ ወንዶች ሴቶቻቸው ላይ ተጽዕኖ የማሳደር ባህሪ ነበራቸው መዲና ሲሄድ ደግሞ የመዲና ሴቶች ወንዶቻቸው ላይ ተጽዕኖ የማሳደር ባህሪ ነበራቸው ምን ማለት ነው ያንን ነብዩ እንደነው ቆጠሩት ሲባል ከዲኑ ጋር እስካልተጋጨ መሰረታዊ የሆነ እስካልሆነ ድረስ ቶለሬት ማድረግ ተቀብሎ አስተናግዶ መቆየት ነው ነብዩ የፈቀዱ ስለዚህ ዘመን አመጣሽ የሆኑ አመለካከቶች ከሸሪዓ ጋር እስካልተጋጩ ድረስ ያንን አጥሞ መቻል ያለ መቻል ጉዳይ ትዳር ውስጥ ተጽዕኖ እንዳለው አይቻልም ያው ሰዓቴን ከመጠቀም አቋያ ወደ ሁለተኛው ነጥብ እንግዲህ ሰዎች ስንፈጠር የተለያየ አይነት ባህሪ ይኖራል ሴቷ ፐርፌክት ባል ወይ ፍጹም ባል ትፈልጋለች ወንዱም ፐርፌክት ወይ ፍጹም ሴት ሚስት ይፈልጋል ይሄ ደግሞ ጀነት ውስጥ ነው ዱንያ ላይ ምንድነው ኢንከሪህተ منها خلقا رضيت منها آخر ነው የሚሉት ነብዩ አለይሂ ሰላቱ ወሰለም የሆነ ነገሯን ብትጠላ የሆነ የምትወደው ነገር ይበዛል የሚበዛ ነገር አለ ሴቷም እንደዚህ ከወንዱ የምትየው ነገር ቢገጥምሽ የምትወጂው ይኖራል ስለዚህ ምን ይያሉ ነው ነብዩ አለይሂ ሰላቱ ወሰለም እንደ ባህሪው ተያያዙ ነው ስለዚህ አሁን ትዳር ውስጥ በሁለተኛ ደረጃ ያየው ትልቅ ችግር ምንድነው የታዩትን የአመለካከት ልዩነቶች የባህል ልዩነቶች ሌሎች የልዩነት ርዕሶችን አጣጥሞ መሄድ አለመቻል ሌላኛው ችግር ሆኖ አይቻለሁ አለመቻል ከምን ይመነጫል ሲባል አንድ ካለማወቅ ይመነጫል ሁለት ካለመፈለግ ጋር ለምንም አለመፈለግ ለምን ትለዋለህ ካላችሁ የሚገርማችሁ ነገር ወንዱ ራሱን ንጹህ አድርጎ እሷ እንከናም አድርጎ እሷ ብቻ እንድትስተካከል የመፈለግ ነገር ይሄ ትቢት የምትሉት ነገር አለ ሴቷም ጋር ራሷን ንጹህ ሙሉ አድርጋ ያልተሳሳተች እሱን ስተታም አድርጎ እሱ ብቻ እንዲስተካከል የመጠበቅ ነገር አለ ስለዚህ ትዳር የሁለቱንም መስተካከል ይፈልጋል አንተ ስተት አለብህ ወይም አንቺ ስተት አለብኝ ማለት እኔ እንዲህ ችግሮች አሉብኝ እነዚህን ችግሮች ላስተካክል እስኪ አንቺም የራስሽን ችግሮች ወቂና ለማስተካከል ተዘጋጂ ራስሽ መባባል መቻል አለባችሁ ስለዚህ
ችግሮቹን የታዩ ችግሮቹን ጋፕስ መቀበል ብሎ አጣጥሞ መኖር አለመቻል ጋር የሚታዩ ችግሮች አሉ። እነዚህን መቅረፍ ይፈልጋል። ሌላው ሶስተኛ ችግር ትዳር ውስጥ ያየሁት ለመፍረስ ምክንያት መሆን እንደ ቤታችን አለመኖር። ይሄ ብዙ ቦታ ታያላችሁ። ወጣ ብሎ የጎረቤት ሴት ያያል ወይም ወጣ ብላ የጎረቤት ባል ታያለች። ወጣ ብሎ የወንድሙን ሚስት ያያል ወይም ወጣ ብላ የእህቷን ባል ታይና እንደነሱ ቤት ካልኖርን የሚባል ነገር አለ። ይሄ ትዳር ያፈርሳል። ስትጋቡ ተዋውቃችሁ ነው የተጋባችሁት። ኢኮኖሚክ ስታተሱን ማለት የገንዘብ አቅም ደረጃውን አውቀህ ከተጋባችሁ በኋላ ያለውን ነገር መቀበል ነው መቻል ያለብን። የሌለውን ነገር ፍጠር፣ የሌላትን ነገር ፍጠሪ መባል መቻል የለባችሁም። ስለዚህ እንደ ቤታችሁ ለመኖር መሞከር መቻል አለበት። አሁን ደግሞ በቅርብ ጊዜ የመጡ አዳዲስ ባህሪዎች ምንድነው? እህቶች ጥሩ የኢኮኖሚ አቋም ላይ ይሆኑና እድሜ ሳያልፍ ቶሎ ትዳር መመስረት ይፈልግና ምንም አልፈልግም ብቻ አባወራ መሆን የሚችል ብሎ ልጅ ሊሰጠኝ የሚችል ብላ ታስባለች። ከዚያ ትዳሩ ውስጥ ከተገባ ቢያንስ ከሳምንት ከፍ ካለም ከወር በኋላ ከኔ ብቻ እኮ ነው የሚጠብቀው የሚባል ነገር ይነሳል። መጀመሪያ የነበረ እሳቤ ወደ መሃል ሲገባ የመቀየር ነገር አለ። የምታነሳቸው መከራከሪያዎች ምንድናቸው? እኔ እንደዚያ ብል እንኳን በሸሪዓው ቤቱን ማስተዳደር ያለበት ወንዱ አይደለም እንዴ ብላ ታነሳለች ሐሳብ። እሱም ደግሞ እንደዚያ ቃል ገብታልኝ ያለችና ጠባቂ ይሆናል። እሱ ጥሮ ግሮ ቤቱን ማሸነፍ እንዳለበት የማያምን ይሁንና ይሄም ለቤተሰብ መፍረስ ይሄ ብዙ ጊዜ ትዳር በተመሰረተ በአንድ ወር ውስጥ በሁለት ወር ውስጥ ለመፍረሱ በመንስኤነት ከቢጠቀሱ ርዕሶች አንዱ ሆኖ አግኝቻለሁ። ሌላው በአራተኛ ደረጃ የቤተሰብ አፍራሽ ጣልቃ ገብነት በዘመናችን ለጎጆዎች መፍረስ አስተዋጽኦ ያለው ምክንያት ሆኖ አግኝቻለሁ። ቤተሰቦች ገንቢ ሚና ኖሯቸው ጣልቃ ሊገቡ ይችላሉ። ምሳሌ እንደነ አቡበክር ሲዲቅ ረዲየላሁ ዐንሁ ወዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የነሱ ጣልቃ ገብነት ገንቢ ሆነ። በዘመናችን ወላጆች ልጅት አኩርፋ ወይም ልጃቸው አኩርፎ ቢመጣ ጣልቃ ቢገቡ እንኳን ቤታቸውን በሚያሳምር መልኩ ካልሆነ አፍራሽ የሆነ ጣልቃ ገብነት ከሆነ ብዙ ጊዜ ለፍች መንስኤ ነውና አይመከርም። ምን አባቱ ካልሆነ ጥለሽው ነይ ይላል። ምን አባቱ ሆነ ወንድማችንን እኮ አሰቃየችው ይላሉ ቤተሰቦች። የዚህ አይነቱ ጣልቃ ገብነት ለትዳር አይጠቅምም። ይሄ መስተካከል ያለበት ነገር ነው። በችግርነት አይተናል። ሌላው አምስተኛ ላይ በጣም እየተፈተንበት ያለ ችግር ነው። ወንዶቹም ሆነ ሴቶቹ በስራ ይጠመዱና የሚስት ሐቅ የባል ሐቅ የሚረሳበት ነገር አለ። ሌላው በእስ በተለይ በኢትዮጵያ ኮንቴክስት ጫት እየፈጠረ ያለው ችግር አልጋ ላይ የማይመቹ ይሆናሉ ወንዶች። በዚህ ጫት የሚጠቀሙ ወንዶች ብዙ ጊዜ በዚህ ምክንያት ለትዳር መፍረስ በጣም ትልቅ አስተዋጽኦ አለው። እህቶቻችን ትኩረት ይፈልጋሉ፣ ጊዜ እንዲሰጣቸው ይፈልጋሉ። ስራ ላይ አእምሯችን ጦዞ ወይም ደግሞ ጫት ውስጥ ሆነን ትኩረት የምንነሳበት ሁኔታ አለ። በእኛ ሀገር ተጨባጭ ሁኔታ ሀያ ይዟቸው ስለማይናገሩ እንጂ እኔ ስራ ቦታ ላይ ሆኜ ችግር ስሰማ ደውለው ሲያወሩኝ በጣም ስሜታቸው የሚጎዳ ህሊናቸውን በጣም የሚጎዳ ነገር መሆኑን አውቃለሁ። ስለዚህ ለስራ ኑሮን ለማሸነፍ መስራት እንዳለብን ሁሉ ትዳራችንም ትልቅ ተቋም ነው። ትዳር ከፈረሰ ቤት ማህበረሰቡ የማይረባ ማህበረሰብ ነውና የሚሆነው ለሚስቶቻችን ሰዓት መስጠት አለብን ነው። ስለዚህ ከእጽ ነፃ የሆነ ጥሩ ቤተሰብ ይፈልጋል። ለስራው ጊዜ እንደሚሰጥ ሁሉ ለትዳር አጋሩ ጊዜ መስጠት የሚችል ይሄ ሴቷም ጋር ይታያል። በሚገርም ሁኔታ ስራ ላይ በጣም ትደክምና እሱ ሲፈልጋት ደክሞኛል የመሳሰሉ ነገሮች ሁለቱም ጋር አለ። ሁለቱም ጋር ይሄ ነገር መስተካከል መቻል አለበት። ስድስተኛውና የመጨረሻው ሐሳቤ ከላይ የተገለጹትን ችግሮች ለማስተናገድ ብዙ ጊዜ የሚገርማችሁ ነገር ትዳር ውስጥ የሚከሰቱ ችግሮችን እንደ ባለሙያ ስታዩት ቀላል ይሆኑና ችግሮቹን ለመፍታት ግን ምን እንቅፋት ይሆናል መሰላችሁ?
ባል ወይም የሚስት ግለሰባዊ ባህሪ አስቸጋሪነት እንቅፋት ይሆናል የሚገርማችሁ ነገር ችግሩ ቀላል ነው ግን የምንይዝበት መንገድ ችግር ፈጣሪ ይሆናል ለምሳሌ ተሳዳቢነት የሚሳደብ ችግር ተፈጥሯል ችግሩ ላይ መወያየት ሐሳብ ቢነሳ እንኳን ወይም ችግሩን ለመደበቅ ተሳዳቢ ይሆናል ተሳዳቢነቱ አንዳንድ ጊዜ ከግለሰብ አልፎ ወደ ቤተሰብ ይሄዳል ከቤተሰብ አልፎ ወደ ብሔር ወደ ጎሳ ሁሉ የሚሄድ ነገር አለው ይሄ ደግሞ አብሮ የመናናሩ መንፈስን በጣም የሚጎዳ ነው ሌላው ደግሞ ይሄ ችግር አለመርሳት ትላንት ተነጋግረው የፈቱትን ችግር አሁንም ራሳቸው ፈተውት ሊሆን ይችላል ቤተሰብ ገብቶ ፈተውት ሊሆን ይችላል አልቃ ነው የትላንትና ችግር ደግሞ ማንሳት ይሄ አደሙል አፍው ምን ይቅር ባይነት አለመኖር ትዳርን በጣም ይጎዳዋል ሌላው እንደማንስቻለሁ ዘወትር ራስን ንጹህ ማድረግ የትዳር አጋርን ጥፋተኛ ማድረግ እነዚህ ችግሮች ለትዳር እንቅፋት የሚሆኑ ናቸው ስለዚህ ሐሳቡን ተሰበሰበው ትዳሩ ስንገባ ሶላት ስንገባ ውዱእ አርገን ጧሃራ አርገን ውዱእ አርገን እንደምንገባው ሶላት ትዳሩ ስንገባ የአእምሮ ዝግጅት ይፈልጋል የሚገርማችሁ ነገር ሱረቱል በቀራ ቁጥር 230 ላይ ምን ይላል መሰላችሁ ሶስተኛ ዙር ፍች ተፋተው ሌላ ባል አግብታ እዚያም ሳይደላት ሳይመቻት ቀርቶ ተፋታችና ወደ ባሏ መመለስ ብትፈልግ አላህ ሸርጥ አስቀመጠ ምን ሲል فلا جناح عليهما ان يتراجعا ወደ መጀመሪያ ባሏ ቢማለሱ ችግር የለውም መቼ ان ظنا ان يقيما حدود الله ይላል የአላህን ህግ እንጠብቃለን ብለው እርግጠኛ ከሆኑ ስለዚህ ትዳሩ ሲገባ ቅድም እንዳልኩት ጧሃራ ሶላት እንደሚያስፈልገው ሁሉ ትዳሩ ሲገባ የባሌን ሐቅ የአላህን ህግ ጠብቄ የባሌን ሐቅ መጠበቅ የሚስቴን ሐቅ የአላህን ህግ ጠብቄ የባሌን ሐቅ የሚስቴን ሐቅ መጠበቅ ተብሎ መታሰብ መቻል አለበት ተመሳሳይ ሐሳብ ሱረቱል በቀራ ቁጥር 229 ላይ ባልና ሚስት አብረው እየኖሩ ለፍች መንስኤ የሆነ ነገር ተፈለገ ባል አልፈታ ብሎ ችካለ በዚህ ጊዜ ከፍላ ተፈታ ይልና ሸሪዓው መቼ ኢላ አን يخاف الا يقيم حدود الله ይላል አብረው በመዝለቅ ውስጥ የአላህን ህግ ጠብቀው እንደማይቆዩ ስጋት የገባቸው ከሆነ የአላህ ህግ የማይጠበቅበት ዳር አደጋ ውስጥ ናቸው ለህይወታቸው አደጋ ውስጥ ናቸውና ያን የተፈቀደ ከዛ በተረፈስ ትዳሩ ሲገባ ልክ የዒባዳ ሐቅ እንደሚጠበቀው ትዳርንም እንደ ዒባዳ አስቦ የመግባትን አስፈላጊነት የመዘንጋት ነገር ይታያልና በቃ ትዳርን እንደ ዒባዳ እናስበው ጀነቴ ነው ሐቁን ካልጠበቅኩ ገሃነሜ ነው ጀነቴ ወደ ጀነት አድራሼ ነች ሐቁን ካልጠበቅኩ ወደ ገሃነም አድራሼ ነች ብለን እናስብ በዚህ መልኩ ትዳራችንን ማስቀጠልና ከመፍረስ ማዳን እንችላለን አላህ ይርዳን ወሰላሙ አለይኩም ወራህመቱላሂ ወበረካቱ